የኢራን እስላማዊ አብዮታዊ ጥበቃ ጓድ አዛዥ አሜሪካን አስፈራርተዋል። አዛዡ በአሜሪካ ውስጥ በተፈጠረው አለመግባባት ውስጥ ተሳትፈዋል በሚል ለአሜሪካና እስራኤል ምላሽ እንደሚሰጡ ቃል ገብተዋል። ይህም ብቻ ሳይሆን ኢራን ለበረራዎች አየር ክልሏን ለ5 ሰዓታት ያክል ዝግ አድርጋ ቆይታለች። ትክክለኛው ምክንያት ግልጽ አይደለም። ነገር ግን ይሄ የመጣው የአሜሪካ ጥቃት በኢራን ላይ ሊሰነዘር ይችላል በሚል ስጋት እየጨመረ መምጣቱን ተከትሎ ነው። በሌላ በኩል ትራምፕ በኢራን የተቃውሞ ሰልፎች ላይ ግድያ እየተፈጸመ እንዳልሆነ ምንጮች አረጋግጠውልኛል ብለዋል። ትራምፕ ቀደም ሲል ኢራን ተቃዋሚዎችን መግደል ከቀጠለች አሜሪካ እርምጃ እንደምትወስድ ዝተዋል። አምነስቲ ኢንተርናሽናል በበኩሉም በኢራን ታይቶ በማይታወቅ ደረጃ የጅምላ ህገወጥ ግድያዎች እየተፈጸሙ መሆናቸውን አስታውቋል። በአሜሪካ የተመሰረተው ቡድኑ ተቃውሞ ከጀመረበት ጊዜ አንስቶ ቢያንስ 2400 ተቃዋሚዎች ተገድለዋል። ይህንና ተያያዥ ጉዳዮችን በዓለም አቀፍ ትንታኔ ዘገባችን እንመለከተዋለን። አበረ ስሜነ ነኝ። ተቃውሞ የበረታባቸው የኢራን ሹማምንት ጊዜያዊ መፍትሄ ይሆናል ያሉትን የኢንተርኔት አገልግሎት ማቋረጥ እርምጃ ወስደው ሀገሪቱን ወደ መረጋጋት ለመመለስ እየታተሩ ይገኛል። ኢራናውያን የኢንተርኔት አገልግሎት ከተቋረጠባቸው ከ156 ሰዓታት በላይ ተቆጥረዋል። በሀገሪቱ ያለው የኢንተርኔት መቋረጥ ለሐሰተኛ መረጃና ሌሎች አጀንዳዎች እንዲራገቡ እያደረገ ነው የሚሉ መረጃዎችም ወጥተዋል። ከ2400 በላይ ኢራናውያን በረገፉበት የገዢው መንግስት የመጣል እንቅስቃሴ ውስጥ የአሜሪካና የእስራኤል ተሳትፎ በግልጽ የታየበት ነው። በተለይም በአሜሪካ በኩል ተቃዋሚዎች ላይ የሚፈጸም ግድያ ካልቆመ እስከ ወታደራዊ አማራጭ ድረስ ዛቻ ተሰምቷል። ነገር ግን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የታሰሩ ተቃዋሚዎች ላይ የሞት ቅጣት ማቋረጧንና በሀገሪቱ ውስጥ ግድያ ቆሟል እንደተባሉም ተናግረዋል። አሁንም አስተዳደራቸው የጥቃቱን እንቅስቃሴ መከታተሉን እንደሚቀጥልም ጠቁመዋል። ምንም እንኳን ትራምፕ ይህም ቢሉም አሁንም አሜሪካ ጥቃት ልትፈጽም እንደምትችል ስጋት አላት። በቴህራን ዩኒቨርሲቲ አካዳሚክ ተመራማሪ የሆኑት ሐሰን አህመዲን ትራምፕ የተቃውሞ ሰልፎች ግድያ ቆሟል ብለው በተደጋጋሚ ቢናገሩም የኢራን መንግስት የአሜሪካ ወታደራዊ እርምጃ ስጋት ስለመቀነሱ ማመን እንደማይችል ተናግረዋል። ኢራናውያን ፕሬዝዳንቱ የሚሉትን ማንኛውም ነገር ማመን ይቸግራሉ። ምክንያቱም ካሁን ቀደም አገሪቱ ጥቃት ደርሶባታል። አሜሪካ በሰኔ ወር በእስራኤል ኢራን የ12 ቀናት ጦርነት በመቀላቀል በኢራን የኒውክሌር ጣቢያዎች ላይ ከፍተኛ ጥቃት አድርሳለች። አሁንም ቢሆን ሀገሪቱን በድንገት ለማጥቃት የመሞከር እድል አለ። አብዛኞቹ ተቃዋሚዎች ከመንግስት ጋር ቅሬታ ቢኖራቸውም የአሜሪካን ወታደራዊ እርምጃ ማየት እንደማይፈልጉ ተናግረዋል። በኢራን ውስጥ ባለው ወቅታዊ ጉዳይ ደስተኛ ያልሆኑ በርካቶች ናቸው። ነገር ግን አብዛኛው ህዝብ ሌላ ጦርነትን መመልከት አይፈልግም። ሊፈነዳ ቀርቦ በነበረውና አሁንም አስተማማኝ ባልሆነው የኢራን አሜሪካ ውጥረት ዙሪያ በሁለት ጎራ የተከፈሉ ሀሳቦች እየተሰነዘሩ ነው። አንደኛው አሜሪካ በኢራን ላይ ወታደራዊ እርምጃ እስከ መፈጸም ያሰማችው ዛቻ ማርገብ የሚችሉ ሁኔታዎች ተፈጥረዋል። ከነዚህም መካከል አንደኛው ከኢራን ጋር የሚገበያይ ማንኛውም ሀገር ላይ የ25% ታሪፍ ይጣልበታል መባሉ ነው። ይህ መሆኑ ደግሞ ጦርነት መማዘዝ ሳያስፈልግ የኢራንን አገዛዝ ማንኮታኮት ይቻላል። ሌላኛው ጉዳይ ደግሞ በኢራን ውስጥ ተቃዋሚዎች ላይ የሚፈጸመው ግድያ መቆሙ አሜሪካ ኢራንን እንዳታጠቃ ሊያደርግ ይችላል የሚሉ አሉ። የለም በየትኛውም ጊዜ የአሜሪካ ኢራን ጫፍ የደረሰው ውጥረት የመፈንዳቱ ጉዳይ ያመዝናል የሚሉት ደግሞ ምክንያታዊ ያሉትን ሐሳብ ያቀርባሉ። በእነዚህ ወገን ከሚነሱ ቁልፍ ምክንያቶች አንዱ ኢራን ለ5 ሰዓታት የአየር ክልሏ እንዲሁ አልተዘጋም፣ ከአሜሪካ አንዳች ስጋት ቢደቀንባት ነው ባይ ናቸው። በተጨማሪነትም ከሚያነሷቸው አመክንዮች አንደኛው በኢራን ውስጥ የተቃዋሚዎች ሞት ቆሟል የሚለው የትራምፕ ሐሳብ የሚታመን አይደለም። በሀገሪቱ ባለው የኢንተርኔት መቋረጥ ምክንያት አሁን ያለችበት የመረጋጋት ደረጃ ግልጽ አይደለም ሲሉ ይሞግታሉ። ከነዚህ ወገን የሚመደበው አምነስቲ ኢንተርናሽናል በበኩሉ በኢራን ታይቶ በማይታወቅ ደረጃ የጅምላ ህገወጥ ግድያዎች እየተፈጸሙ መሆናቸውን አስታውቋል። በአሜሪካ የተመሰረተው የመብት ቡድን ተቃውሞው ከጀመረበት ጊዜ አንስቶ ቢያንስ 2400 ተቃዋሚዎች ተገድለዋል። ይህንኑ በተቃውሞ ወቅት በኢራን ታሪክ እጅግ አስደንጋጭ የሞት ቁጥር
በአንዳንድ የኢራን ባለስልጣናት በኩል ይሆንታለው። ነገር ግን የኢራን የውጭ ጉዳይ ሚኒስትር የተቃዋሚዎችን ግድያ ጥያቄ ተገቢነት የሌለው በሚል አጣጥለውታል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ቴህራን የመንግስትን ተቃዋሚዎች ለመግደል እቅድ እንደሌላትም ተናግረዋል። አራግቺ ረቡዕ ዕለት በሰጡት ቃለ ምልልስ የሞት ቅጣት ላይ የቀረበው የአሜሪካ ክስን አጣጥለውታል። የአራግቺ አስተያየት የተደመጠው ትራምፕ በኢራን የተቃውሞ ሰልፎች ግድያ መቆሙን ከተናገሩ በኋላ ነው። ይህ በራሱ በአሜሪካና ኢራን መካከል ያለው ውጥረት እንዳልበረደ አመላካች ነው። በተለይም ኢራን አሜሪካ ጥቃት ቢሰነዘርባት የበቀል እርምጃ እንደምትወስድ አስጠንቅቃለች። አንድ ከፍተኛ የኢራን ባለስልጣን ቴህራን ዋሽንግተን ጥቃት ከሰነዘረች የአሜሪካን ጦር ሰፈሮች እንደምትመታ ማስጠንቀቂያ ከሰጠች በኋላ አሜሪካ በመካከለኛው ምስራቅ ከሚገኙ የጦር ሰፈሮች የተወሰኑ ሰራተኞችን አስወጥታለች። እስካሁን እጅግ የከፋውን ተቃውሞ እያስተናገደ የሚገኘው የኢራን እስላማዊ ሪፐብሊክ መንግስት የሀገር ውስጥ ብጥብጥ ለማስቆም አሜሪካን ማስፈራራት አማራጭ አድርጎ ወስዶታል። በዚህም ቴህራን የአሜሪካውን ፕሬዝዳንት ዶናልድ ትራምፕ በተቃዋሚዎች ስም ጣልቃ ከመግባት እንዲቆጠቡ ማስፈራራቷን አጠናክራለች። አሜሪካ በመካከለኛው ምስራቅ ካሉ ቁልፍ የጦር ሰፈሮች የተወሰኑ ሰራተኞችን ማስወጣቷ ውጥረቱ እየጨመረ እንጂ እየቀነሰ አለመሆኑን አመላካች ነው። አብዛኞቹ ምልክቶች የአሜሪካ ጥቃት ሊፈጸም መሆኑን የሚያሳዩም ናቸው። በርካታ ሀገራት ዜጎቻቸውን ከኢራን እንዲወጡ ማሳሰባቸውም የሚቀርበውን መላምት የሚያጠናክር ነው። አንዳንድ የአየር መንገዶችም የኢራንን የአየር ክልል ላለመጠቀም የበረራዎችን መዳረሻ እየቀየሩ ነው። ሁለት የአውሮፓ ባለስልጣናት ደግሞ የአሜሪካ ወታደራዊ ጥቃት በሚቀጥሉት 24 ሰዓታት ውስጥ ሊከሰት እንደሚችል ተናግረዋል። አንድ የእስራኤል ባለስልጣን ደግሞ ጊዜው ግልጽ ባይሆንም ትራምፕ ጣልቃ ለመግባት እንደወሰኑ ጠቁመዋል። በመካከለኛው ምስራቅ ትልቁ የአሜሪካ ጦር ሰፈር የሚገኝባት ኳታር ጉዳዩን በጥብቅ እየተመለከተች መሆኑንም ገልጻለች። በተመሳሳይ እንግሊዝ በኳታር ከሚገኘው የጦር ሰፈር አንዳንድ ሰራተኞችን እያስወጣች መሆኗም ተዘግቧል። ኢራን ምዕራባውያን ጠላቶቿ ከሁለት ሳምንት በፊት ለተጀመረው አስከፊ ተቃውሞ ምክንያት የሆነው ምጣኔ ሀብቷን ነቅፈውታል። ይህም የኢራንን የሺዓ የሃይማኖት አገዛዝ ስርዓት ከተመሰረተበት ከ1979 ወዲህ እጅግ የከፋው እንደሆነ በመግለጽ የገዢውን መንግስት አቅመ ቢስ መሆን አንጸባርቀዋል። ከነዚህ መካከል አንዱ የሆኑት የፈረንሳይ የውጭ ጉዳይ ሚኒስትር ዣን ኖዋል ባሩት በኢራን ዘመናዊ ታሪክ ውስጥ እጅግ ጨካኝ ጭቆና ሲሉም ገልጸውታል። በእርግጥ አንድ የኢራን ባለስልጣን ከ2000 በላይ ሰዎች መሞታቸውን ተናግረዋል። አንድ የመብት ተሟጋች ቡድን ደግሞ አሃዙን ወደ 2600 ከፍ አድርጎታል። ኢራን ይህንኑ ያህል የጥፋት መጠን አጋጥሟት እንደማያውቅ የጦር ኃይሎች ዋና አዛዥ አብዱራሂም ሙሳቢ በማመን የውጭ ጠላቶች ያሏቸውን ተጠያቂ አድርገዋል። ሌሎች የኢራን ባለስልጣናት ደግሞ አሜሪካና እስራኤል ተቃውሞውን በማባባስ ከሰዋል። በአሁኑ ወቅትም እንዲህ ያለው መወነጃጀል ምናልባት በ24 ሰዓት ሊፈነዳ እንደሚችል ከፍተኛ ባለስልጣናት እየተናገሩለት የሚገኘው የኢራን አሜሪካ ውጥረት ወደ ጦርነት እንዳይሸጋገር ተሰግቷል። ዓለም አቀፍ ትንታኔ ዘገባውን ስናዘጋጅ ሲኤንኤን፣ አልጀዚራና ዘጋርዲያንን በዋቢነት ተጠቅመናል።